እድል እራቱን እናቅርበው። አይ ችግር የለውም። አንቺ እኔ አሳቀበሉ። እሺ እና ታዲያ ምን ላግዝሽ? ቢኒ ደህና ኩሽናውን ለምደዋል። አንቺ አትልፊ፣ እኔ አግዛታለሁ። እሺ ወይኔ አሁን እኮ ሌላ ነገር ነው የሚመስላት። ይህም ሰላታ እኔ ምን አገባኝ? መማር እዚህ መኖር ካለብኝ በሰላም እንዲሆን ነው የምፈልገው። የሚጎረብጠኝ ነገር እንዲሆን አልፈልግም። እኔ አለሁልሽ። ይኸውልህ አንተ እኮ እዚህ ቤት አብረኝ አትውልም ቢኒ። እኔ ደግሞ እንደ ሌሎች ሰዎች በደልን ተሸክሜ ቁጭ ማለት አልችልም። ደግሞ እስከዛ ያደረክልኝ ነገር አመሰግናለሁ፣ ግን ከዚህ በኋላ ባትቀርበኝ ደስ ይለኛል። እሺ እድል ቢኒ። ወይ እድል ተረድተኛል አይደል? አዎ ተረድቼሻለሁ። ምን እየሰራሽ ነው? አልገባኝም። ለስራ መሰለኝ የመጣሽው አይደል? አዎ። እና ለምን ነው ስራሽን በአግባቡ መሰሉ? ለምን መናገር የፈለግሽውን ነገር በግልጽ አትናገሪ? እኔማ እናገራለሁ። ኩሽና የተፈጠረውን ነገር መቼም አንካካድም አይደል? አንድ ጊዜ ላስረዳሽ። ለማስረዳት እንዳትደክሚ፣ አይን አይቶሻል። ይኸውልሽ እያሰብሽው በፍጹም አይደለም። ያሰብኩት ከገባሽ ልክ ነኝ ማለት ነው። እመኚ፣ ገኒ ደግሞ በሱ ከመጣሽባት ትጣላሻለች። ቆይ ግን ትኩረታችሁ ለምን ነው ሁላችሁም እሱ ላይ ያደረጋችሁት? የሜላትስ ገብቶኛል። ያንቺ ግን በጣም ግራ እያጋባኝ ነው። ምን ለማለት ፈልገሽ ነው? አክስቱ እኮ ነኝ። ጥሩ፣ ግን እኔ እና እሱ ምንም ነገር የለንም። እኔ ደግሞ ምንም የማላምነው አንቺን ነው። ምክንያቱም ብዙ ነገር ስለምትደብቂ። እኔ የምደብቀው ሆን ብዬ ነው። አንቺ ግን ብዙ ነገር ነው ማወቅ የምትፈልጊው። እድል፣ እኔን እንደዚህ እንዳታናግሪኝ። ይቅርታ ሮማን፣ እኔ ሰው ጫፍ አልደርስም። ንቀትን ካየው ግን ዝም የምል ሰው አይደለሁም። እንድንከባበር ፈልጋለሁ። ደስ ይለኛል፣ እሱም ደግሞ ይስማማኛል። ግን ተጠንቀቂ እሺ? ልጄን ተይው ማለቴ ደህና ዋላችሁ? እንዴት ዋልክ የኔ ቆንጆ ልጅ? በለው ዛሬ ደግሞ ቆንጆ ልጅ ተባልኩ። የሆነ ነገር ማማከር ስለነበር እኮ ነው እስካሁን ስጠብቅህ ነበረው። ምንድን ነው የምታማክሪኝ? ስራ ልጀምሪ ነው ወይስ? አይደለም ቢኒዬ፣ እኔ አንተን ትልቅ ቦታ ነው የምጠብቀህ። ያለሁበት አነሰብሻ? መኪና ጎደለው? እንደዛ ማለቴ ሳይሆን ከዚች ገረድ ጋር ያለህን ነገር አልወደድኩትም። ምን አለን? እስኪ ያለንን ነገር ንገሪ። አይ ደስ የማይሉ ነገሮች አይቻለሁ። ይኸውልሽ ሮማን፣ በጣም ብዙ እየታገስኩሽ ነው። ይሄ የሚሆነው ግን አክስቴ ስለሆንሽና ለኔ ፍቅር ባለሽ የተነሳ ነው። እና አክስቴ አይደለው እንዴ? ከደህና ሴት ገዋል መውደቂያህን አሳምር ማለት ምን ያስደብራል ይሄ? አንቺ በጣም ደስ የማትይና አቃጣሪ ሴት ነሽ። እሺ ባለፈው ከሜላት ጋር ሆነሽ ስታቀሳሰሪ ዝም ያልኩሽ ይገባሻል ብዬ ነው። ቆይ ለምንድን ነው ወደ ቤትሽ ማትይው? ሰማህ? ይሄ እህቴ ቤት ነው። እኔ ልታባረኝ አትችልም አንተ። እንደዛ ከሆነ እሺ አርፈሽ ተቀመጪ። ልጅቷን ታያት። ሜላትስ እሺ እድሜዋ ነው ይባል። ያንቺ ግን ምን ጉድ ነሽ? እኔ ከልጅቷ ጋር ችግር የለብኝም። ካንተ ጋር የጀመረችው ነገር ግን አያገባሽም። ምንም አያገባሽም። እሺ በማይመለከትሽ አትግቢ። ከዚህ በኋላ ግን አስደብርሻለሁ። እኔን? አዎ እንጂ የጥቅም ሰው ነሽ። እሺ ማሚ ስርስር የምትይው ምን ፈልገሽ እንደሆነ የማላቅ ነው እንደሚመስልሽ? አው ሌላ ነገር አታስወሪኝ። ማንነቴን ብታቀና ብላ አታየኝም ነበር።
ለዚህ ሁሉ ነገር ታመሰግነኝ ነበር። ጠርተሽኛል እንዴ? ኧረ አልጠራሁሽም። መሄድ ትችያለሽ። አይ እኔ እንኳን ላስተካክል ነው የመጣሁት። ሮሚ እንዴት ዋልሽ? ምንድን ነው የምታለ? እኔ አንድ እህት የዚህ ቤት አለች ብዬ ስመጣ ግን ምን ቢኒያም ይንቀኛል። እቺ አዲሷ እንኳን ካቅሟ እንዴት ነው የምትመናቀርብኝ? ውይ መስሎሽ ነው? እሷ ሰው አትንቅም አታንቋሽሽም። በአይኔ እያየሁ ሊስማት ሲል እኮ ነው የደረስኩት። እስኪ የማይመስል ወሬ አታውሪ። ገኒሞች ከዋሻዎች ፊት ለፊት ጥሪና ጠይቂያቸው። እርግጠኛ ነሽ? እኔ አሁን ይሄ የምነግርሽ እንድትረበሽ አይደለም፣ እሷንም በትኩረት እንድታያትና እሱንም አጉል ቦታ እንዳይሆን እንድትቆጪው ነው። እሺ ሞክራለሁ። ጥሩ እንግዲህ ልጁ ተስፋ አለው። ከእንግዲህ ገረድ ጋር ሮማን፣ ኧረ ተይ የማይሆን ነገር አታውሪ። እንደዚህ አይነት ነገር መስማት አልወድም። ሰራተኛ መውደድና ማክበር ሌላ ነገር ነው። ልጁ አርግዛበት ሌላ ነገር ውስጥ ያለቅዱ ብከተውስ? ኧረ እንደዚህ ሩቅ አታስቢ። ከተዋደዱ እኔ ምን አገባኝ? ምን? ይሄ ጭራሽ የማይሆን ነገር ነው፣ እንዳታስቢው። ሮማን ተረጋጊ እንጂ። ሆ ምን ነካሽ? አንቺ ምን ሆነሽ ነው? ልጅሽ እኮ ነው። እንዴት እንደዚህ አይነት ህይወት ትመኝለታለሽ? እኔ አልተመኘውለትም። ምኞቱ ከሆነ ግን ደስ እንዳለው ነው። ምን አላትና ነው? ምንም እንዲኖራት አይጠበቅም። ከሱ ነው ደግሞ የሚጠበቀው። አንቺ አብደሻል፣ ለይቶልሻል። በቃ ሮማን ሮማን ጉድ። እቺ ልጅ ማናት? በሌን ከሆነች ግን ጉድ ፈላ። ቢኒ ማውራት እንችላለን? የኔ ልጅ ሰላም ልጄ፣ እንዳትናደድ። ከእድል ጋር ግን ምንድን ነው ያላችሁ? ሮማን ጠይቂልኝ ብላኝ ነበር። ቆይ እሷ ሴትዮ ከኛ ምንድን ነው የምትፈልገው? ምንድን ነው የምታስረዳኝ ነገር አለ ቢኒዬ? እዚህ ግን ሀሳቡ አልገባኝም። ቆይ ምንድን ነው የምትፈልገው? በእርግጥ እኮ ስለምትወድ ስለምታስብልህ ነው። ማሚ፣ እኔ ደግሞ ይደብረኛል። ምክንያት የሌለው ጥላቻዋ በጣም ያስጠላኛል። ሀሳቧ ምንም ልረዳው ስላልቻልኩኝ ያስፈራኛል። ተው ልጄ። ቆይ መታ መኪና ግዢልኝ እንድልሽ ለምንድን ነው የነገረች? እህቷ ሆነሽ እንዳስጨንቅሽ ለምንድን ነው የምነግረኝ? እንዴ ይሄንን ሀሳብ ላንተ ነግረሃለች? በአጠቃላይ ሀሳቧ ምንም ነው የማይመች። በቃ እንዳትረበሽ። ይኸውልሽ ማሚ፣ አንቺም ተጠንቀቂ። እህቴ ነች ብለሽ ሞኝ አትሁኝላት። በጣም ከባድ ሰው ናት። እሺ በቃ አትበሳጭ። ቆይ ሲጀመር ለምን ትመጣለች? ምን ነካ? እህቷ ቤት እኮ ነው። እና ታዲያ ሞያ ማደሪያ ነው እንዴ? ቤት አላት፣ የራሷ የሆነ ህይወት አላት አይደል እንዴ? እኔ እነግራታለሁ ቢኒዬ። እኔ አትምጪ ብያታለሁ። ከደበራትም ይደበራት። ሄሎ ገንዬ፣ ሄሎ፣ እባክሽን ከሰፈር ስወጣ መኪና ገጨኝ፣ ድረሽልኝ። ማን አለ ብለሽ ነው? ሰውየው ለራሱ ገጭቶኝ ትቶኝ ሄዷል። እባክሽን ነይልኝ። በጣም ነው ያመመኝ፣ መሞቴ ነው። ኧረ ቶሎ ነይልኝ፣ በእናትሽ ድረሽልኝ። ማን ያነሳኛል ብለሽ ነው? ቶሎ በይ በቃ። እሺ ፈራሁልሽ። እያየሽ አትሄጂም እንዴ? ዳሮቶ እኮ ነው የገጨኝ። ምን
ምን ነው ቢኒ ምንም አትለኝም እንዴ? ደህና ነሽ እኮ። ከሞት እኮ ነው የተረፍኩት። ዋናው እሱ ነው። እስኪ አትከታተዩ፣ እሱ እኮ ልጅ ነው። ወይኔ ሮማን ምን አለ ቤቴ እንኳን ደርሼ ቢሆን። ይሄም እኮ ቤትሽ ነው። ደህና ስትሆኚ ትሄጃለሽ፣ እረፍት አድርጊ። ምን አስቸኮለሽ? እድል ቆይ ምን ነው? ቀስ በይ ተጎዳሽ? አዎ በጣም ነው የሚያመው። ነሽ ትንሽ ይሰማል። ወይኔ ቢበላ። ቆይ እዚህ ጋር ትያለሽ። እዚህ ጋር ቁጭ በይ። ሁለት ሰባራ በአንድ ቤት ይቀመጣል እንዴ? እሷ እዚያ አትሆንም፣ የራሷ ክፍል ትሆናለች። ነይ ቀና በይ። የጉድ ሀገር ገንፎ እያደር ይፋጃል ይላል የሀገሬ ሰው። ጉድ እኮ ነው። ቆይ ምን አስነክታህ ነው? ምንም አላስነካችም። እናት ብቻ ይሄን ጉድ እንኳን አላየች። እሷን ብትሆን ለእድል ከዚህ በላይ ነው የምታደርግላት። ምን ሆነሽ? ስታስመስል እኮ ነው ልጅቷ። ራስሽ ጠልፈሽ ጥለሻት፣ ቢያንስ እንኳን በሽታዋን አታቀይባት እስኪ። ቢኒያም አሞኛል። እባክሽ ስትጎራደጅ አይቼሻለሁ። እኔንም አሻዋሽ አሰሪኝም። እሺ አላየኸኝም፣ በፍጹም አላየኸኝም። ቆይ እኔ ምን አድርጌህ ነው? ለምን እንደዚህ ክፉ እንደሆንሽ ግን ልትነግሪኝ ትችያለሽ? ምን? እኔ ላይ ድራማ አትስሪብኝ። የኔ ልጅ አይደለ? መች በቀላሉ ትታለላለህ? አክስቴ ምን ሆነሽ ነው? መኪና ገጭቶኝ ነው እባክሽ። እና አንቺ መኪና ገጭቶሽ ዝም አልሽው? ወንድሜ ደህና ነኝ። ዛሬ ውጪ ውዬ እኮ በጣም እናፈከኝ። ደግሞ ፈልጌ ነበረ። እሺ ምንድን ነው? አክስቴ አንዴ ወንድሜ ላውራው። እኔ እንዴት ታምሜ ልውጣ እንዴ? አክስቴ ደህና እኮ ነሽ? ስማኝማ አንዷ ጓደኛዬ ዛሬ ፍቅረኛዋን ታስተዋውቀኛለች። እሺ እና እኔም አስተዋውቅሻለሁ አልኳት። ግን ደግሞ ታውቃለህ እኔ ፍቅረኛ የለኝም። እና ምን ልልሽ? እና እሱ ነው ብዬ ልወስድ ነው። ማን ነው እሱ? አንተን። አንቺ ያምሻል እንዴ? ሲጀምር ወንድምን እንደዚህ ብሎ ማስተዋወቅ ኃጢያት ነው። እሺ አይሆንም። አይሆንም? ምን ችግር አለው? ዋናው ሐሳቡ እሷን ማስቀናት ነው። ይኸውልሽ ቅዠትሽን ወደዛ አድርጊልኝ። ይሄን እድል ብትልህ ችግሩ ራት እንብላ ብላኝ አታውቅም እንጂ እንድትል ትፈልጋለህ?
አንቺ ብቻ ስትይኝ ነው የሚደብረኝ። ምክንያቱም እህቴ ነሽ። ከታናሽ ጋር መጠጥ አልጠጣም። ሲጀመር መጠጥና ጭፈራ ቤት ከታናሽ ጋር በጣም ነው የሚያስጠላው። እሺ ለብቻችን ቆንጆ ራት ጋብዘኝ። አትጋብዘኝም? ይኸውልሽ የራቱን እሰጥሻለሁ። ከዚህ ሌላ ግን እንዳትጃጃይብኝ እሺ? እድል ልብሴን ተኩሽልኝ። እሺ ተኩስልሻለሁ። ልብስ አዘጋጅልኝ። ምንድን እንደዚህ የምታነክሽው? ትሪት እንዲያደርግሽ ነው? ቆይ ግን አንቺ ችግርሽ ምንድነው? የቤቱን ስራ እየሰራሁት እኮ እያመመኝ ነው። ሰው አይደለሽ እንዴ? ቆይ አንቺ ትንሽ እንኳን ሀዘኔታ የሚባል ነገር አልፈጠረብሽም? እዚህ ቤት ሁሉንም መሸወድ ትችያለሽ። እኔ ግን በደንብ ነው የማውቅሽ። እኔን መሸወድ አትችይም። እሺ ጎበዝ፣ አወቅሽብኝ። በቃ አሁን ተይኝ። አሁን ሱቅ ሂጂልኝ። እሱን ማድረግ አልችልም። አልታዘዝም እያልሽ ነው? ደረጃ መውረድ አልችልም። ቤት ውስጥ የሚሰራ ነገር ካለ ግን ንገሪኝ። እኔ አንቺን አንድ ነገር ካላደረግኩ እኔን ሜላት ብለሽ እንዳትጠሪኝ። እሺ አልጠራሽም። ብሽቅ ሴትዬ ቆይ ከኔ ምንድን ነው የምትፈልገው? ምን አድርጌ ነው ቆይ የምትለኝ? የሆነ ነገርማ ማግኘት አለብኝ። እንዴ እንዴ ልጄ እንዴ
ለምንድን ነው ቆይ ያኔ ፍቃድ ስልክ የምትጎረጉር? የምትፈልጊው ነገር ካለ እኔ በግልጽ ጠይቂኝ። ከአንቺ ምን ይፈልጋል? ስልኬ እኮ ባላንስ ስለሌለው እየሞከርኩበት ነው። ችግር አለ? እኔ ጋር ችግር የለም። ችግር ያለው አንቺ ጋር። ከኔ ያመጣሽው ያለኔ ፍቃድ ቦርሴን እየበረበርሽ ነበር? አንቺ ሳትጠይቂኝ ክፍሌ ገብተሽ ስልኬን እየጎረጎርሽ አልነበር? እድል ተይ፣ የማይሆን ጨዋታ ነው ከኔ ጋር የጀመርሽው። አሁን ፎቶውን ስጪኝ። ጨዋታውን እኮ የጀመርሽው አንቺ ራስሽ ነሽ። ከመቼው ማፍራት ጀመርሽ? እሺ ቆይ ከኔ ምንድን ነው የምትፈልጊው? አንቺ ራስሽ ከኔ ምንድን ነው የምትፈልጊው? ቅድም የጣልሽኝን የረሳሁልሽ መሰለሽ እንዴ? ይቅር በይኝ የኔ ልጅ፣ ሳላቅ እኮ ነው። አውቀሽ ነው። እሺ በቃ ፎቶውን ስጪኝ። አልሰጥሽም። የሆነ ጊዜ ላይ እኔን ለመጉዳት ብትሞክሪ ማየት ያለበት ሰው ይሄንን ፎቶ ያየዋል። እሺ በቃ አጠገብሽ አልደርስም። አሁን ከክፍል ውጪልኝ። እድል ደስ ይለኛል። እኔ እኮ ካልፈለግሽ ብዬ ነው። እፈልጋለሁ። ደግሞ አክስት ለምን ያልጠየካት? አሟታል እኮ። እባክሽ እሷን ተያት፣ ስታስመስል። ኧረ ተው ቢኒ፣ እሷ ላይ ግን ትንሽ ክፉ የሆንክባት አይመስልም? ቆይ ግን ለምንድን ነው? ሲበዛ ራስ ወዳድና ተንኮለኛ ነች። በዛ ላይ አስመሳይ። እኔ የማሚ እህት ራሱ መሆኗን እጠራጠራታለሁ። እሷ ግን ትወድሃለች። የሆነ በቃ አስተያየቷ ራሱ የእናትነት ነው። ኧረ በስመ አብ በይ። ሲጀመር እሷ እናት መሆን አትችልም። ከምንም በላይ ደግሞ ምቾት የሚነሰኝ አጉል ፍቅሯ ነው። እኔ በቃ እሷን በአንድ ነገር ነው ማመሰግናት፣ እሱም ከማሚ ጋር ስላገናኘች። ማለት ቆይ ከማሚ ጋር ያገናኘቻችሁ እሷ ናት እንዴ? አዎ፣ ማሚ ልጇን አታ በጣም ተጎድታ ነበር። ያኔ ነው እኔና ሜላትን ከጉዲፈቻ ቤት አምጥታ እሷ ጋር እንድንኖር ትልቅ ውለታ ያዋለችልን። ኧረ ከማሚ ጋር ያገናኘቻችሁ እሷ ናት? ምን አይነት ተአምር ነው? ይህ ምንም ተአምር አይደለም። ፈጣሪ እኔና ማሚ ላገናኝ ስለፈለገ ነው እሷ ምክንያት ያደረጋት። እሱስ ልክ ነው። ቆይ አሁን ስለ አክስቴ እያወራን እንቆያለን። መሄዱን ተሽ ኧረ እንሂድ። እድል ምንድን ነው ይሄ? እግርሽ ላጥብሽ ነው ማሚ። ኧረ አይሆንም። እምቢ ማለት እንኳን አይቻልም። ተባረኪልኝ የኔ ልጅ። አሜን ማሚ። ታውቂያለሽ ማንም ሰው እግሬን አጥቦኝ አያውቅም። እውነት? በቃ ከዚህ በኋላ እኔ አጥብሻለሁ። ምን ቦጣሽ የኔ ልጅ? የዛሬንም ስላስገደድሽኝ ነው። ምን ችግር አለ ሁሌ ባጥብሽ? እናቴ እኮ ነሽ። እናትሽ ምን ብላ ጸለያ ነው አንቺ ልጇ ይሆንሽው? የአንቺም ልጆች እኮ እድለኞች ናቸው። በቃ እድልዬ፣ በቃ ተባረኪ። አሜን ማሚዬ። አሁን ደግሞ ቆንጆ ቡና አፈላልሻለሽ። አሞሻል እኮ እረፍት አድርጊ። ኧረ ደህና ነኝ አሁን። በቃ እኔ ላቀራርብ። እሺ ቆንጆ
ልዬ ወይ ማሚዬ፣ ትናንት እናትሽ ምን አለች? ስለ ራኳት በጣም ከፍቷታል። ግን ደግሞ ትምህርቴ ልጀምር ስለሆነ በጣም ደስ ያላት። እንደዚህ እየወደድሻት ግን እንዴት አስቻለሽ? አስችሎኝ እኮ አይደለም፣ ግን በቃ ግድ ስለሆነብኝ ነው። አባትሽስ ምን አለ? ማሚዬ አባቴን አላውቀውም። ግን እኮ ስለ አባትሽ አልነገርሽኝም። የት ነው ያለው? ከእናትሽ ጋር አብረው አይደለም እንዴ የሚኖሩት? እንኳን አባቴ እናቴንም እድል በር እየተንኳኳ ነው። እስቲ ክፈች። እሺ ሮሚ ደህና ነሽ? ምንድነው ፊትሽ የተለዋወጠው? አመመሽ እንዴ? ደህና ነኝ። ካልሆነ ሐኪም ቤት እንሂድ እንዴ? አይ ደህና ነኝ። አይ ማሚ ቤት ተሳስተው ነው። እድል ቅድም የሆነ ወሬ ጀምረሽ ነበር ያቆምሽው። ምን ነበር? መቼ? በር ከመንኳኳቱ በፊት ነው። እኔ እንጃ አላስታውስም። እኔ እግሬን እየተዘጠዘኝ ነው። ተነስቼ ልተኛ። ካልሆነ ሐኪም ቤት ልውሰድሻ? አይ ማስታገሻ ነገር ወስጄ እተኛለሁ። ወንድሜ ወይ ማክሬ ለምንድን ነው? እሺ ወይ ጓደኛዬ ልትመጣ ስለሆነ ከቤት እንዳትወጣ እሺ? ታዲያ የምትመጣው አንቺ ጓደኛ ለምንድን ነው እኔ ከቤት የማልወጣው? ብታይ እኮ እንዴት እንደምትወድ ደግሞ አንተን ለማየት ነው እዚህ የምትመጣው። አንቺ እንዴት ነው የምታወሪው? ታላቅሽ እኮ ነኝ። ስነ ስርዓት ይኖርሽ እንጂ። እድል ስላለች አፍርክ ነው አይደል? እድል እኮ እህታችን ናት። የኔ እህት አይደለችም። ያንቺ ከሆነች ግን ደስ ይለኛል። ቆይ ሰራተኛ ስለሆነች ንቀሃት ነው? ሰው ሁሉ እኮ እኩል ነው። አንቺ ግን ምን አጉር ነሽ? ለነገሩ የዛች የሮማን ቅጥቅጥ አይደለሽ? አሁንማ ከሷ ሳትብሻቀሪ እና በመስላት አክስቴ አይደለች? እና ተስማምታል ማለት ነው? በምን? ከቤት ባለመውጣት ነው። ደግሞ መታካጣች ይደብራታል። በሽተኛ እህታችን ስለው ደበረው። ንቆሽ እኮ ነው። አይዞሽ እድልዬ። ከቱ በላይ አድርጎ አስቦኝ ይሆናል። ሞራልሽ ከት በላይ ምን አለ? እሱን እንግዲህ አስበሽ ድረሽበት። ከት በላይ እኮ አንቺ ማስሎንሽ ነው ከት በላይ የምትሆኚው። አንድ እንድናወራ ፈልጋለሁ። ስለምን? ቅድም ስላወራሹ ነገር። ቅድም ምን አወራሁ? እድል ታይ፣ እኔ ላይ አትንበላጠጪ። የጠየኩሽ ነገር በስነ ስርዓት መልሽልኝ። ቆይ አንቺ የት የምታውቂው ስነ ስርዓት? ደሜን አታፊው። እንዴት ነው ቆይ የምትላጩ? እሺ ጥያቄሽ ምንድን ነው? ቆይ ወንድሜን ወደሽዋል እንዴ? ለምን ጠለዋለሁ? ጥሩ ሰው ነው። ጥሩ እንኳን ባይሆን ሰው በመሆኑ ብቻ ወደዋለሁ። የጠየኩሽ ወንድሜን አፍቅረሽዋል ወይ ነው? ወንድም ያልሽው ከልብሽ ነው? ምን ማለት ነው? ወንድምሽ መሆኑን እርግጠኛ የሆንሽበት አይመስለኝም። እስኪ ለኔ ጠየቅሽኝን ጥያቄ ለራስሽ ደግመሽ ጠይቂ። እንዴ አንቺ አምሻል እንዴ? እንደዚህ ስትይ ቢኒ እንዳይሰማሽ በጣም ነው የሚያዝንብሽ። እውነት ነው፣ መስማት የለበት። በጣም የሚያሳፍር ነገር እኮ ነው። ነውር ነው። እንዴ እንደቀለድሽብኝ ምቶሽ መስሎሻል? ቆይ እሰራልሻለሁ።
የታባሽ አንጨረጨርኩሽ። ምን ትመስላለች? እድልዬ ምንድን ነው የምትለቅመኝ? ሽንኩርት አልወድም፣ ለቅሜ ነው የምበላው። እማዬ ራሱ ልሙጥ ሽሮ ነው የምትሰራልኝ። ጉድ ነው። ምን ነው ማሚዬ? ማሚ ብይ እንጂ እንዳላጎርስሽ መጉረስም ማጉረስም አልወድም። ምን የሆነ ነገር አስታውሼ ነው። ሮማን ግን ደህና ዙረት ጀምራ ነው? አዎ ደህና ናት ማሚዬ። ግን ካልደበረሽ አንድ ጥያቄ ልጠይቅሽ? ጠይቂኝ። ለምን ይደብረኛል? ቆይ ሮማን ግን የእውነት እህትሽ ናት? አዎ ለምን ጠየቅሽ? ይቅርታ ግን እህትሽን ምኗንም ነው የማላምነው። የእናት ወደ ዝንጉርጉር ነው ሲባል አልሰማሽም? አላውቅም፣ ግን የሆነ የሚከብድ ነገር አላት። ይቅርታ የሰው ዕቃ መንካት ነውር ነው፣ ግን ቦርሷን ምናምን ቼክ ብታደርጊው ደስ ይለኛል። ቢኒያምም እንዲህ ነው የሚለኝ። ቆይ ምን አይታችሁባት ነው? እድል ለእኔ እንደምታስቢ ይገባኛል። ሮማን ግን እናንተ እንደምታስቧት መጥፎ ሴት አይደለችም። በተለይ ለእኔ ቆሜ እንድራመድና ከሀዘኔ እንድድን ያደረገችኝ እሷ ናት። ነው ግን ሁለት ሰው ያስተዋለውን ነገር መጠራጠር አይከፋም። እሺ ቢልኝ እድልዬ። ቆይ አንቺ ምንድን ነው በትልቁም በትንሹ የምትነጫነጨው? እንዴት እንደሆነ ስራ ላይ ይሻት እኮ ነው። አረ ፈሪ፣ ለአንድ ገረድ እንደዚህ ስትሆኝ እኮ ሰው ይታዘብሻል። ቆይ የሆነ ነገር አረጋታለሁ ስትፎክሪ ነበር እንዴ? ፉከራ ብቻ ሆነሽ ቀረሽ እኮ። እየተከታተለችኝ ነው። አስተያየቷ ልክ የሆነ ነገር እንደምታውቅ አይነት ነው። አንቺም የደበቅሽው ነገር አለ እንዴ? አንቺም ማለት ቆይ አንቺ የደበቅሽ ነገር አለ እንዴ? አንቺ ላለው ብዬ ነው እባክሽን። ደግሞ መኪና ገጨኝ ያልሽው ሳክስ ነው አይደል? ወንድምሽ ጠምዶኝ ነዋ። በገዛ እህቴ ቤት እኮ እንዳልመጣ አሳቀቀኝ። እሱ ምን አገባው? ቤቱ እኮ ነው፣ ለምን አያገባው? እንዴ ያናደደሽ ራሱ ለሱ ነው የምታግጅለት አይደል? ሁለታችሁም ልጆቼ ናችሁ። የምን ነገር መብላት ነው? አክስቴ አይደለም ከኔ ከራስሽ አስበልጠሽ እንደምትወጂው በጣም ነው የሚያስታውቀው። ወሬ ያለብሽ እባክሽ። እኔ ልሄድ ነው። አንቺ ትቆያለሽ መሰለኝ። አዎ ትንሽ እቆያለሁ። በጣም ደብሮኛል። ተወኝ እስቲ እባክህ። እሱ ለራሱ እንዳውሬ ነው የሚያየኝ። ለየኝ እንኳን አይፈልግም። እሱማው አጠገቡ መሆን አለብኝ። ለዛ እኮ ነው አትምጭብኝ እያለኝ የምመጣው። እሷ ምን ታርግ? የገዛ ልጇ እኮ ነው እንዳልመጣ የከለከለኝ። እኔ ከዚህ በላይ በልጄ መገፋት አልፈልግም። ለጊዜው ምንም አላደርግም፣ ግን ያሰብኩት ነገር ከተሳካ በኋላ ሁሉንም ነገር ነግረዋል። ቢኒያም የኔ ልጅ ነህ፣ እናትህ ነኝ እለዋለሁ።